የኢትዮጵያ ካቶሊካዊት ቤተክርስቲያን የ12ኛ ክፍል ሀገር አቀፍ ፈተና ስኬታማ ውጤት ላስመዘገቡ እንኳን ደስ አላችሁ መልእክት አስተላለፈች። የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ በዘንድሮ ሀገር አቀፍ ፈተና በመላ ኢትዮጵያ ለሚገኙ የካቶሊክ ትምህርት ቤቶች ተማሪዎች በሙሉ እንኳን ደስ አላችሁ መልእክት አስተላለፈች። ቤተክርስቲያኒቱ በካቶሊክ ትምህርት ቤት ለሚገኙ ተማሪዎች ላሳያችሁት ብርታትና ጽናት ለቤተሰባችሁ፣ ለትምህርት ቤቶችና ለቤተክርስቲያኒቱ ማህበረሰብ የኩራት ምንጭ ሆናችኋል በማለት ነው የእንኳን ደስ ያላችሁ መልእክት ያስተላለፈችው። ከኢትዮጵያ ካቶሊክ ቤተክርስቲያን ትምህርት ቤቶችም መካከል በቅዱስ ዮሴፍ ትምህርት ቤት የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነው ተማሪው ፍትሐ በጎሳው ያስመዘገበው 573 ውጤት በአገር አቀፍ ደረጃ የተመዘገበው ከፍተኛ ውጤት መሆኑ ተገልጿል። በዘንድሮ የ12ኛ ክፍል መልቀቂያ ፈተና የቅዱስ ዮሴፍ ትምህርት ቤት ካስፈተናቸው ተማሪዎች 99 በመቶ ማሳለፉን ከትምህርት ቤቱ ያገኘነው መረጃ ያመለክታል። የኦዚሌም ካቶሊክ ትምህርት ቤትም ካስፈተናቸው የ12ኛ ክፍል ተማሪዎች 99 በመቶ ሲያሳልፍ የተፈጥሮ ሳይንስ ተማሪ ሩት ድባቡ 544 በማምጣት ከፍተኛ ውጤት አስመዝግባለች። በቅዱስ ዮሐንስ ደላሳል ትምህርት ቤት የ12ኛ ክፍል ተማሪ ሲምቦ ደረጃ አያና 548 በሆነ ከፍተኛ ነጥብ ስታስመዘግብ ይህም በአገር አቀፍ ደረጃ በሁሉም ሴት ተማሪዎች በማህበራዊ ሳይንስ ከፍተኛ ውጤት ሆኗል። የማሪያ ሩባቶ ካቶሊክ ትምህርት ቤት ተማሪዎች ረዲት የመስራች 515 ነጥብና የተፈጥሮ ሳይንስ ተማሪ አቢ መስፍን 542 ነጥብ በማምጣት በአገር አቀፍ ደረጃ ከፍተኛ ውጤት ካመጡት መካከል ሆኗል። ተማሪ ዮርዳኖስ ዘውዴ በነቀምቴ ኪዳነ ምሕረት ካቶሊክ ትምህርት ቤት በተፈጥሮ ሳይንስ 559 ነጥብ በማምጣት ከፍተኛ ውጤት አስመዝግቧል። በኢትዮጵያ ካቶሊካዊት ቤተክርስቲያን ጅማ ቅዱሳን ጴጥሮስና ጳውሎስ ሁለተኛ ደረጃ ትምህርት ቤት ተማሪ የአብስራ መኖር ደግ 503 በማምጣት ከፍተኛ ውጤት አስመዝግቧል። በወላይታ ሶዶ የሚገኙት ዶን ቦስኮ ሶዶና የቆንቶ አባ ፓስካል ሁለተኛ ደረጃ ትምህርት ቤቶች ካስፈተኗቸው 121 ተማሪዎች 114 ተማሪዎቻቸው ቀጥታ ወደ ዩኒቨርሲቲ የሚያስገባ ውጤት ሲያመጡ ቀሪዎቹ 7 ተማሪዎች በሪሚዲያል ፕሮግራም ወደ ዩኒቨርሲቲ የሚያስገባቸውን ውጤት አምጥተዋል። ድሬዳዋ እንዲሁ በኖትርዳም ትምህርት ቤት ተማሪ አፎሚያ ጋሹ 570 ነጥብ በማምጣት ከትምህርት ቤት ብቻ ሳይሆን ከመላው ድሬዳዋ ከተማ ትልቁን ውጤት ማስመዝገብ ችላለች። የኢትዮጵያ ካቶሊካዊት ቤተክርስቲያን ከ120 ዓመታት በላይ በዘመናዊ ትምህርት ቤቶች ፈርቀዳጁና ዛሬ በመላ ሀገሪቱ ከ545 ትምህርት ቤቶች በላይና በአንድ ዩኒቨርሲቲ ለበርካታ ዜጎች ጥራት ያለው ትምህርት በመስጠት ላይ ትገኛለች። ቤተክርስቲያን እውቀትን ከስነ ምግባር ጋር አጣምራ በመስጠት የነገ ሀገር ተረካቢ ዜጎችን ማፍራቷን ትቀጥላለች በማለት መልእክቷን አስተላልፋለች። መረጃ የካቶሊክ ትምህርት ቤቶችና የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ነው።